ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አርቲስት አንዱዓለም ጎሳ ከእስር መፈታቱ ተሰምቷል። በእጮኛው ሞዴል ቀነኒ አዱኛሙ ተጠርጥሮ እስር ቤት የቆየው ድምጻዊ አንዱዓለም ጎሳ ከእስር ቤት መውጣቱ ነው የተሰማው። ጉዳዩን በቅርበት ከሚከታተሉት መካከል የሆኑት አቶ አበባየሁ ጌቱ እንደተናገሩት ከሆነ ከአርቲስት አንዱዓለም ጎሳ ጠበቃ ጋር በስልክ ባደረጉት ንግግር መሰረት አርቲስቱ ከእስር መፈታቱን ከጠበቃው ማረጋገጣቸውን በማህበራዊ ሚዲያ ገጻቸው በኩል አስተላልፈዋል። ይህ አንዱ መረጃችን ነው። በሌላ መንገድ ደግሞ አቶ ታደለ ገብረመድህን በቁጥጥር ስር ውሏል። አትሌት ገለቴ ቡርቃ ዘርፎኛል በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን በዛሬው ዕለት በአዲስ አበባ ፖሊስ ቁጥጥር ስር መዋሉን ለተቋሙ ቅርበት ያላቸው ምንጮች ተናግረዋል። አቶ ታደለ ገብረመድህን በቁጥጥር ስር የዋለው ከነ መሳሪያው እንደሆነ ተገልጿል። እነዚህን በዝርዝር የምንመለከታቸውናል። ከዚህ ባሻገር በፍርድ ቤት በዋስ እንዲለቀቅ የተፈቀደለት ጋዜጠኛ ተስፋለም ወልደየስ በእስር ላይ መሆኑ ተገልጿል። እነዚህንና ሌሎች መረጃዎች አሰናድተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ወደ ዝርዝር መረጃዎቹ እንሻገራለን። አርቲስት አንዱዓለም ጎሳ ከእስር መፈታቱ ተሰምቷል። በእጮኛው ሞዴል ቀነኒ አዱኛሙ ተጠርጥሮ እስር ቤት የቆየው ድምጻዊ አንዱዓለም ጎሳ ከእስር ቤት መውጣቱ ተሰምቷል። ጉዳዩን በቅርበት የሚከታተሉት አቶ አበባየሁ ጌቱ ናቸው። ከእስር እንደተፈታ በማህበራዊ ሚዲያ ገጻቸው ላይ ያስተላለፉት ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ መቆየቱን በቀጣይም የመጨረሻ ምርመራ ውጤትም ለህዝብ ይፋ እንደሚያደርግ ፖሊስ አስታውቆ ነበር። እንደዚሁ እንደምታስታውሱት በተለይ እንግዲህ ማህበራዊ ድረገጾች ላይ ከፖሊስ ወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው መሆኑን በመግለጽ ከዚህ በኋላ ሚዲያዎች ጥንቃቄ እንዲያደርጉ ማስጠንቀቂያ ከፍርድ ቤቱ መድረሱም የሚታወስ ነው የሚሆነው። ይህ ሁሉ ሂደት ባለበት ሁኔታ ነው እንግዲህ አርቲስት አንዱዓለም ጎሳ ከእስር መፈታቱ የተሰማው። በእጮኛው ሞዴል ቀነኒ አዱኛሙ ተጠርጥሮ እስር ቤት የቆየው ድምጻዊ አንዱዓለም ጎሳ ከእስር ቤት ወጥቷል። ይህንን ይፋ ያደረጉት ለጉዳዩ ቅርበት ያላቸውና በቅርበት እየተከታተሉ ያሉት አቶ አበባየሁ ጌቱ ናቸው። ከአርቲስት አንዱዓለም ጎሳ ጠበቃ ጋር በስልክ ቆይታ አድርጌያለሁ ባሉት መሰረት አርቲስቱ ከእስር መፈታቱን ከጠበቃው ማረጋገጣቸውን ጭምር በማህበራዊ ሚዲያ ገጻቸው በኩል አስፍረዋል ማለት ነው። ከዚህ ባሻገር ደግሞ አትሌት ገለቴ ቡርቃ ሚዲያ ላይ ወጥታ እንባዋን እየረጨች ተዘርፌያለሁኝ ለ10 ዓመት ያክል ፍርድ ቤት ብከራከርም ምንም አይነት መፍትሄ ያላገኘውም እስከ ሰበር ደርሻለሁ። ንብረቴ በሙሉ ተወስዶብኛል፣ ተሸጦብኛል። አሁን ያለችኝን ቤት ጎዳና ከመውጣቴ በፊት ባካችሁ አትርፉልኝ ባለችው መሰረት ሚዲያዎች እንደዚሁም ደግሞ አትሌቲክስ ፌዴሬሽን ከፍተኛ ርብርብ አድርገው ነበረ። ትላንትናም እንደምታስታውሱት መግለጫ ሰጥተው ነበር። አሁን ደግሞ እንግዲህ አቶ ታደለ ገብረመድህን ከነ መሳሪያው መኪና ውስጥ በቁጥጥር ስር መዋሉ እየተገለጸ ነው የሚገኘው። አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የማያልቅ መሆኑን በትላንትናው ዕለት እንግዲህ አትሌት መሰረት ደፋር ተናግራለች። ለሀገሯ ይህን ያክል ዋጋ የከፈለችው አትሌት ከ2010 ዓ.ም ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለመንከራተቷና በቅርብ አውቋለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ሕግ ለዚች የሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ስትል መናገሯ ይታወሳል። መንግስትም ለጉዳዩ ትኩረት እንዲሰጣት የኦሎምፒክ ሻምፒዮኗ መሰረት ደፋር ጠይቃለች። ከመሰረት ደፋር ባሻገር ትላንትና በመግለጫው ላይ ሀሳቡን የሰጠው ስለሺ ስህንም እስከ መጨረሻው ድረስ ከጎንሽ ነን፣ አስፈላጊው ነገር ሁሉ እንተባበራለን በሚል ሁሉም እንግዲህ አትሌቲክስ ፌዴሬሽንም ጋዜጠኞችም ከጎኗ እንዲቆሙ መልእክታቸውን ማስተላለፋቸው የሚታወስ ነው የሚሆነው። ዛሬ እንግዲህ አቶ ታደለ ገብረመድህን መኪና ውስጥ ከነመሳሪያው በቁጥጥር ስር መዋሉ እየተገለጸ ነው የሚገኘው። 2009 አሜሪካ ለውድድር ሄጄ ስመለስ ባለቤቴ ከቤት ወጥቶ ወይም ደግሞ ጠፍቶ ጠበቀኝ። ለፖሊስ ለማመልከት በሂደት ላይ ሳለው የሱን ህይወት እንዳልበጠበጥ ህይወቴን የምፈልገው ከሆነ አርፌ እንድቀመጥ የስልክ ማስፈራሪያ አደረሰኝ ብላለች። ከዚህ ባሻገር ከ11 ወር በኋላ እንግዲህ ፍቺ እንደሚፈልግ በፍርድ ቤት መጥሪያ ደረሰኝ። በሽማግሌ ከ8 ወር በላይ ጥረት ቢደረግም ባለመሳካቱ ምክንያት ትዳሯን የካቲት 16 ቀን በፍርድ ቤት መቋረጡ ተናግራለች።
ከጋብቻ በፊት ያፈራኋቸው 2 ቤቶችን ጨምሮ 11 ቤቶችና 5 መኪናዎች ነበሩኝ። ለማስተዳደር በሰጠውት ውክልና 10ን ቤቶችና እንዲሁም ደግሞ 4ቱን መኪኖች ሸጧቸዋል። የቀረኝ የምኖርበት አንድ ቤት ነበረ፣ እሱንም ሊያስወስድብኝ ነው በማለት በሚዲያ ላይ ወጣ በመናገሯ በርካቶች እንቅስቃሴ ጀምረው እንግዲህ ይህንን ጉዳይ እየተከታተሉት በመሆኑ መንግስት በ1997 በሽልማት የሰጠኝን መኖሪያ ቤት እናቱ እንዲኖሩበት አድርጌ ነበረ። ይህንንም በ200 ሺህ ብር ለራሳቸው ለእናቱ ሸጦላቸዋል። ንብረቶቹ በሙሉ ሲሸጣቸው እኔ ማወቅ ነበረብኝ፣ ነገር ግን እኔን አላሳወቀኝም። ከገንዘቡም ገቢ ተጠቃሚ አልሆንኩም። የፍርድ ቤት እግድ ካደረስኩኝ በኋላ እንኳን የተሸጡ ቤቶች አሉ። ይህንን አውቄ በወንጀል ክስ በመሰረትም የግድያ ሙከራ ተደርጎብኛል ብላለች። ለሩጫ ልምምድ ስወጣ የሚከታተለኝ ሰዎች እየተከታተሉኝ ልምምድ መስራት ስላልቻል ከሩጫ ተገልዬ ቆይቻለሁም ብላለች። እስከ ሰበር ሰሚ ችሎት ይግባኝ ብልም ሰሚ ያላገኘውም ያለችው ገለቴ ክቡር ጠቅላይ ሚኒስትር፣ የሚመለከታቸው አካላት እንዲሁም ደግሞ የኢትዮጵያ ሕዝብ ከቤተሰቤ ጋር ጎዳና እንዳልወጣ ንብረቶቼን እንዲያስመልስልኝ ስል ህይወቴንም እንዲታደግልኝ ጥሬን አቀርባለሁኝ በማለት ነው የተናገረችው። እንግዲህ ይህች ሀገር ባለውለታና ጀግኗ የሀገራችን ኢትዮጵያ ስም በዓለም መድረክ ያስጠራች አትሌት ገለቴ ቡርቃ እስከ ሰበር ሰሚ ችሎት ይግባኝ ብልም ሰሚ ማግኘት አልቻልኩም። ክቡር ጠቅላይ ሚኒስትሩን ጨምሮ የሚመለከታቸው አካላት እንደዚሁም ደግሞ የኢትዮጵያ ሕዝብ ከጎኔ እንዲሆን በማለት ጥሪዋን አቅርባ ነበረ። ይህንን ጥሪ ተከትሎ እንግዲህ ባለቤቷ ከነመኪናው ከነመሳሪያው በቁጥጥር ስር መዋሉ ተገልጿል። በፍርድ ቤት በዋስ እንዲለቀቅ የተፈቀደለት ጋዜጠኛ ተስፋለም ወልደየስ በስር ላይ መሆኑ ተገልጿል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች በቁጥጥር ስር ከዋለ በኋላ ፍርድ ቤት በዋስ እንዲለቀቅ ቢፈቅድም በእስር ላይ እንደሚገኝ ተገልጿል። ባለፈው ወደ አዲስ አበባ ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም መጀመሪያ እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ቀጥሎም ቄራ አካባቢ ወደሚገኝ ፖሊስ መምሪያ ውስጥ በእስር ላይ ቆይቷል። በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15 ሺህ ብር ዋስትና እንዲፈታ ተወስኖ ገንዘብ ከተከፈለ በኋላ እንዳልተፈታ ተገልጿል። ፖሊስ ይግባኝ እንደሚጠይቅ ቢገልጽም በተገቢው መንገድ ይግባኝ አላቀረበም ተብሏል። ተስፋለም ፍርድ ቤት ቀርቦ በዋስ እንዲፈታ ትዕዛዝ በተሰጠበት ደብዳቤ ላይ ሐሰተኛ መረጃ በማሰራጨት ተጠርጥሮ መያዙ ተጠቅሷል። ጠበቃው አቶ ቤተማርያም አለማየሁ ጋዜጠኛው ሰኔ 1 ቀን 2017 ዓ.ም ጊዮን ሆቴል በስልክ እያወራ ሳለ በደህንነት አባላት በቁጥጥር ስር መዋሉን ለቢቢሲ ገልጸዋል። ፖሊስ በችሎት ላይ ሐሰተኛ መረጃ ሲያሰራጭ ደርሰንበታል። ሰኔ 1 ቀን 2017 ዓ.ም ከቀኑ 9 ሰዓት ላይ የሲዳማ ቡናና የወላይታ ዲቻ ደጋፊዎች ስብስብ ለእግር ኳስ ደጋፊዎች መልእክት ሲያስተላልፍ ነበር በማለት ሐሰተኛ መረጃ ሲያስተላልፍ እንደተያዘ መግለጹን ጠበቃው ተናግረዋል። ሆኖም ጠበቃው ቤተማርያም ጋዜጠኛ ተስፋለም በተባለው ቦታ ላይ ሳይሆን ጊዮን ሆቴል መጽሐፍ እያነበበ እንደነበርና በወቅቱም በግል ከደወሉለት ሰዎች ጋር የስልክ ልውውጥ ከማድረግ ያለፈ ሰዎችን ሰብስቦ ያነጋገረው ነገር የለም፣ ለማንኛውም ሰው ሐሰተኛ መረጃ አልሰጠም ብለዋል። ከ2 ቀናት በኋላ ፍርድ ቤት ቀርቦ የዋስትና መብት ቢፈቀድለትም በእስር ላይ ለሚገኝበት ፖሊስ መምሪያ የተጻፈ የማመልከቻ ደብዳቤ የሚመለከት የፖሊስ መኮንን ሳይፈርምበት በመቅረቱ አሁንም በእስር ላይ እንደሚገኝ ተገልጿል። በዚህ ምክንያት እስከ ማክሰኞ አመሻሽ ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አልተከበረለትም ሲል ኢትዮጵያ ኢንሳይደር ባለቤት የሆነው ሀቅ ሚዲያና ኮሚኒኬሽን ባወጣው መግለጫ ላይ አመልክቷል። ተስፋለም ወልደየስ ዜናና ትንታኔ የሚቀርብበት ኢትዮጵያ ኢንሳይደር የተባለ ድረገጽ መስራችና ዋና አዘጋጅ ሲሆን ገጹ በተለይ በወቅታዊ ፖለቲካዊ ዜናዎች በማቅረብ እየታወቀ ያለ ከመሆኑ በተጨማሪ በማህበራዊ ሚዲያ ላይም በርካታ ተከታዮች በማፍራት ላይ ያለ ነው። ተስፋለም ከጋዜጠኝነት ስራው ጋር በተያያዘ በተደጋጋሚ በጸጥታ ኃይሎች ተይዞ የታሰረ ሲሆን ከ3 ዓመት በፊትም መስከረም 22 ቀን 2014 ዓ.ም በፖሊስ ቁጥጥር ስር ውሎ ለ3 ቀናት እስር በኋላ እየተለቀቀ ሲሆን ከዓመታት በፊትም ከዞን 9 ጦማሪዎች ጋር ለረጅም ጊዜ በእስር ላይ ቆይቷል። ተስፋለም ከእስር ከወጣ በኋላ በኬንያና በኡጋንዳ ውስጥ በስደት በቆየባቸው ጊዜያት ኢትዮጵያና የአካባቢው አገራትን የሚመለከቱ ዜናና የተለያዩ ፊቸሮችን የሚቀርቡበት
ጋዜጣ ያዘጋጅም እንደነበር ይታወሳል። ተስፋለም በአገር ውስጥ በአዲስ ፎርቹንና በአዲስ ነገር ጋዜጦች ላይ እየሰራ ሲሆን ወደ ጀርመን በመሄድ የጀርመን ድምጽ የአማርኛው ክፍል ውስጥ ይሰራም ነበር። ከዚያም ወደ ኢትዮጵያ ተመልሶ ኢትዮጵያ ኢንሳይደር በመመስረት እየሰራ የሚገኝ መሆኑ ይታወቃል። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት።